ዮሐንስ ወንጌላዊ ጌታ ሁሉ ይሰቀል ሚል ቄስ ሁሉ ተሰብስቦ የኢየሩሳሌም ቄስ ሁሉ ጌታ ሲቸነክር ከእውነት ጋር የቆመ አንድ ሰው ነበር የምታዩት። እሱ ማን ነው? ዮሐንስ። ከእውነት ጋር አንድ ሰው ቆሞ ነው። ከውሸት ጋር ህዝቡ ሁሉ ቆሞ ነበር። አንድ ሰው ከእውነት ጋር ቆሞ አይደል? ለዚያ አንድ ሰው ነው ሰማያዊ ሽልማት የተሰጠው። ያቺ ሽልማት ማን ናት? እመቤታችን። ከእውነት ጋር ብቻውን የቆመ ሰው ብቻውን ትልቅ ዋጋ ያገኛል። ብቻውን። ያ እውነተኛ ሰው የተቀበለው በረከት ደግሞ ለሁሉ ይተርፋል። ቅዱስ ዮሐንስ እነኋት እናትህ ተብሎ ስለተቀበለ ነው ድንግል ማርያም ለኛም እናታችን የሆነች። ይሄንን የሚገኘው ብቻን ማውቀው ሰው ሁሉ የፈለገውን ሊል ይችላል። እውነት ከሆነው ከመሰለን እውነት ጋር አይደለም፣ እግዚአብሔር ከገለጠው እውነት ጋር ብቻችንም ቢሆን መቆም መልመድ አለብን። ይሄን በቤተሰብ መሃል እንለማመደዋለን፣ በጓደኛ መሃል እንለማመድ። ጓደኛ እንዲህ ይልሻል፣ ጓደኛዬ ነው ምን ላድርግ የሚባል ነገር የለም። ጓደኛ ነገ አይቆምልህም በክርስቶስ ቤት። አመኢታድህን ወለታ ዋመታ ገብ ምድር ማይጸንታ። ምድር አደራዋን በመለሰች ጊዜ ያን ጊዜ እናትም ልጇን አታድር። ጓደኛ አይደለም ጓደኛ እንዲህ አድርጎኝ ጓደኛዬን እንዳይከፋው ብዬ አይባልም። የዛን ጊዜ ይሄ መልስ አይደለም። ብቻን መቆም ከማን ጋር እና ብቸኝነትን ደግሞ እንደ ደስታ ቆጥሮ ምን ማድረግ ነው? ማመስገን። ኤርምያስ ስለ እግዚአብሔር መልካምነት የሚያስተምረን ይሄ ነው። ብቻውን ሆኖ ዘመድ የለም። እንዴው ሰው እንኳን መጥቶ ቢደበድበው የሚጮህበት ዳኛም የለም። ቤተ መቅደስ ዶ እንኳን እንዳይጸልይ ቤተ መቅደስም የለም። የሚጠጋበት ጎጆ የለም። የሀገሩን ቤት በሙሉ ባቢሎናውያን አቃጥለውት ነው ሄዱ። ብቻውን ማለት ምንም ማንም ሳይኖረው ማለት ነው። ምንም የለውም ሀብት፣ ማንም የለውም ሰው